ህወሓት ኃይሉን ወደ ኤርትራ አሻግሯል የሚሉ መረጃዎች ወጥተዋል። ወደ ራያ ሲያሰርገው በሰነበተው ኃይል በዞብል በኩል ለማጥቃት እቅድ እንዳለው መረጃዎች ወጥተዋል። በኃይል ስልጣን የያዘው ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የትግራይ አስተዳደር ፌዴራል መንግስቱ ዛሬ ጠዋት በምዕራባዊ ትግራይ ሸረሪና አቅጣጫ በትግራይ ኃይሎች ላይ ግልጽ ጦርነት ከፍቷል በማለትም ክሱን አሰምቷል። አስተዳደሩ ፌዴራል መንግስቱ በትግራይ ህዝብ ላይ ሲያካሄድ የቆየውን እገዳ፣ ከበባ፣ የድሮን ጥቃትና የውክልና ጥቃት ወደ ግልጽ ጦርነት አሸጋግሮታል ሲል ወንጅሏል። የፈረንሳዩ ዜና ወኪል በበኩሉ ፌዴራል መንግስቱ በሱዳን ድንበር አቅራቢያ በከባድ መሳሪያ የታጀበ ጥቃት ከፍቶብናል በማለት የህወሓት ምክትል ሊቀመንበር አማኑኤል አስፋ እንደነገሩት ጠቅሶ ዘግቧል። መከላከያ ሰራዊት ይህ ዜና እስከተጠናከረበት ሰዓት ድረስ በጉዳዩ ዙሪያ ያለው ነገር የለም። ይህ በእንዲህ እንዳለም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትና በአሁኑ ሰዓት የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳስቧል። የፖለቲካ ተንታኙ አቻሜለ ታምሩ በበኩሉ አማራን ማጥፋትን የፖለቲካ አስተንፋሱና የህልውናው መሰረት አድርጎ የተፈጠረውን በዚያው ዓላማ የኖረውንና ወደፊትም በዚያው የጥፋት መንገድ የሚቀጥለውን ወያኔን የአማራ የህልውና ተጋድሎ አጋር አድርገው ለማቅረብ የሚደረገው አሳፋሪና ወንጀለኛ ሙከራ ዝም ተብሎ ወደማይታለፍበት ደረጃ ላይ ደርሷል የሚል መልእክት አጋርቷል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን በፌዴራሉ ሰራዊትና በትግራይ ኃይሎች መካከል የተቀሰቀሰውን ግጭት አስመልክቶ የተሰሙ አዳዲስ መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃዎቻችን ስናልፍ ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኝ አካባቢ በፌዴራል መንግስቱ ሰራዊትና በትግራይ ኃይሎች መካከል ዛሬ ማለዳ ላይ ግጭት መቀስቀሱን የተለያዩ ምንጮች አመላክተዋል። በኃይል ስልጣን የያዘው ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የትግራይ አስተዳደር ፌዴራል መንግስቱ ዛሬ ጠዋት በምዕራባዊ ትግራይ ሸረሪና አቅጣጫ በትግራይ ኃይሎች ላይ ግልጽ ጦርነት ከፍቷል በማለት ክሱን አሰምቷል። አስተዳደሩ ፌዴራል መንግስቱ በትግራይ ህዝብ ላይ ሲያካሄድ የቆየውን እገዳ፣ ከበባ፣ የድሮን ጥቃትና የውክልና ጥቃት ወደ ግልጽ ጦርነት አሸጋግሮታል ሲል ወንጅሏል። አዲሱ ጥቃት ትግራይን የመውረርና የማንበርከክ ሙከራ እንደሆነ የጠቀሰው አስተዳደሩ ዓለም አቀፉ ህብረተሰብ ሁኔታውን በቅርብ እንዲከታተል አሳስቧል። የፈረንሳዩ የዜና ወኪል በበኩሉ ፌዴራል መንግስቱ በሱዳን ድንበር አቅራቢያ በከባድ መሳሪያ የታጀበ ጥቃት ከፍቶብናል በማለት የህወሓት ምክትል ሊቀመንበር አማኑኤል አስፋ እንደነገሩት ጠቅሶ ዘግቧል። መከላከያ ሰራዊት ይህ ዜና እስከተጠናከረ ሰዓት ድረስ በጉዳዩ ዙሪያ ያለው ነገር የለም። አዲስ የተቀሰቀሰውን ግጭት በመጀመር በህወሓት የሚመራው የትግራይ ክልል አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣን አንዳቸው ሌላኛቸውን ከሰዋል። በፌዴራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደርን አፍርሶ የተቆጣጠረው ህወሓት ቅዳሜ ሐምሌ 25 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መከላከያ በምዕራብ ትግራይ ሸረሪና በሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎችን ተከትሎ እንደሆነ ጠቅሷል። የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱን ገልጸዋል። ሚኒስትሩ በይፋዊ ማህበራዊ ሚዲያ ገጻቸው ላይ በትግርኛ ባሰፈሩት ጽሑፍ ህወሓት በሸረሪና በኩል ጦርነት አውጇል በማለት ከሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ያስከትላል ሲሉ አሳስበዋል። ይህ ግጭት የተቀሰቀሰው የህወሓት መሪዎች በፌዴራል መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱም ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያና ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ከሰው ነበር። ህወሓትን በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ እንደሆነ በመጥቀስ ሲከሱ ነበር። ባለፉት ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቷል። በ2013 ዓ.ም ተቀስቅሶ ለሁለት ዓመታት የተካሄደው የእርስ በእርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ህይወት እንደጠፋበት የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊ
ፍትሐዊነቱን ያጣውን ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ሰዓት ሐምሌ 12 ቀን 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደበፊቱ ብቻችንን አይደለንም ብዙ ወዳጆች አሉን ሲሉ ተናግረዋል። ደብረጽዮን አክለውም ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎች አሉ። ምንም እንኳን በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉን ማለታቸው ተሰምቷል። ሊቀመንበሩ አጋር ሲሉ የጠሯቸው አካላት ከሀገር ውስጥ የሆኑ ከውጭ በይፋ የጠቀሱት ነገር የለም። የፌዴራል መንግስቱ ህወሓት ከኤርትራና የኢትዮጵያ ተቀናቃኝ ናቸው ካላቸው ሀገራት ጋር በመሆን አገሪቱን የሚያናጋ እንቅስቃሴ ያደረገ እንደሆነ በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑ በስፋት ሲዘገብ የነበረ ሲሆን በርካታ ወጣቶች ከምልመላው ለማምለጥ ከክልሉ እየወጡ መሆናቸው ተነግሯል። ህወሓትን በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ እንደሆነ በይፋ በመግለጫና በመገናኛ ብዙሃን ሲገልጽ ቆይቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ሰዓት የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ በበኩላቸው የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ አሳስበዋል። አቶ ጌታቸው በኤክስ ገጻቸው የደብረጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳኑ ጄኔራል አልቡርሃንና በኤርትራ መንግስት ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖና በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያለሙትን ቅዠት በአስቸኳይ እንዲያቆሙም አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባውም አጽንኦት ሰጥተዋል። አቅም እያለ የህዝቡን የህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ እንደሆነ በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ የተቆመረበት ያለውን ኃይል ይበቃል ሊለው እንደሚገባም አሳስበዋል። በመጨረሻም በህወሓት ጽህፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ እንደሆነ በአጽንኦት ተችተዋል። ይህ በእንዲህ እንዳለም ወያኔ ወደ ሱዳን ሰራዊት ለመጨመር አስቦ ወደ ኤርትራ ያሻገረው ኃይል አለ ሲል አክቲቪስቱ አስፋው አብርሃ በማህበራዊ ትስስር ገጹ አጋርቷል። አክቲቪስቱ በተጨማሪም የሱዳን ጦርና የሱዳን የግለሰብ ሚሊሻ በትራክተር እየተጫነ የወያኔን ሰራዊት ለማገዝ ከሐሸባና መሰል የሱዳን አካባቢዎች በትራክተር እየተጫነ መጓዝ ጀምሯል የሚል መልእክትም አጋርቷል። የፖለቲካ ተንታኙ አቻሜል ታምሩ በበኩሉ አማራን ማጥፋትን የፖለቲካ አስተንፋሱና የህልውናው መሰረት አድርጎ የተፈጠረው በዚያው ዓላማ ይኖረውና ወደፊትም በዚያው የጥፋት መንገድ የሚቀጥለውን ወያኔን የአማራ ህልውና ተጋድሎ አጋር አድርገው ለማቅረብ የሚደረገው አሳፋሪና ወንጀለኛ ሙከራ ዝም ተብሎ ወደማይታለፍበት ደረጃ ላይ ደርሷል ሲል መልእክቱን በማህበራዊ ትስስር ገጹ አጋርቷል። የፖለቲካ ተንታኙ አቻሜል ታምሩ በማስከተልም በየማህበራዊ ሚዲያው እየወጡ ወያኔን እንደ አማራ ትግል አጋር እንድንቆጥርላቸው ለአንቃቸው እስኪሰነጠቅ ድረስ የሚሰሙት አብዛኛዎቹ የፋሽስት ወያኔ ነውረኛ ድርጅት የሆነው የብአዴን ጠረናቸው ሳይለቅ በአማራ የህልውና ተጋድሎ ላይ ተጣብቀው የተቀመጡ አለቅቶች ናቸው በማለትም መልእክቱን በማህበራዊ ትስስር ገጹ አጋርቷል። ይህ በእንዲህ እንዳለም አክቲቪስት ጌታቸው ሽፈራው በበኩሉ አሁንም ራያ፣ አሁንም ወልቃይት፣ አሁንም አማራ ላይ ህወሓት ሌላ ዙር ትንኮሳ ላይ ነው ወደ ራያ ሲያሰርገው በሰነበተው ኃይል በዞብል በኩል ለማጥቃት አቅዷል ሲል ጌታቸው ሽፈራው መልእክቱን በማህበራዊ ትስስር ገጹ አጋርቷል። አክቲቪስቱ በማስከተልም ዛሬ ጠዋት በተነኮሰበት ሱዳን ድንበር በኩል ሌላ ኃይል እያጓጓዘ ይገኛል። እያጓጓዘ ያለው በኤርትራ በኩል ነው። አሁንም ጦርነቱን የሚያደርገው ከትግራይ ርቆ ነው። ከቀናው ጦርነቱን አማራ ላይ ያደርጋል፣ ከሸሼ ወደ ሱዳን ይሸሻል በማለትም አክቲቪስቱ መልእክቱን አጋርቷል። አክቲቪስቱ በማስከተልም ህወሓት በዛሬ ጠዋት ትንኮሳው ከ1500 በላይ ታጣቂዎቹ ሙትና ቁስለኛ ሆነውበታል፣ ከ800 በላይ ተማርኮበታል። በዚህ ሁኔታ ላይ ያለም ወደ ራያና ወደ ወልቃይት ሌላ ኃይል እያጓጓዘ ነው ሲል አክቲቪስቱ ጌታቸው ሽፈራው መልእክቱን በማህበራዊ ትስስር ገጹ አጋርተዋል።